ዛሬ በዚህ ቪዲዮ ከእናንተ የተሰበሰቡትን ጥያቄዎች የተወሰኑትን በጣም ብዙ ጥያቄ ነው የመጣው እና እነሱን አንድ ባንድ የተወሰነውን ለመመለስ እሞክራለሁ። ሳነባቸው በጣም ኢንተረስቲንግ የመሰሉኝ ጥያቄዎች በተሻለኝ አቅም ለመመለስ እሞክራለሁ። የመጀመሪያው አይ ቲንክ ብዙ ላይክም አግኝቷል። አት ታይም እኔ ይሄን ቪዲዮ ስሰራ አንተ አሁን የ20 ዓመት ወንድ ብትሆን ከአሁኑ ማንነትህ አንጻር ምን ምን ነገሮችን በዝርዝር እንድታደርግ ለራስህ ትነግረው ነበረ? ከሁሉም የህይወት ዘርፎች አንጻር ምን አይነት መንገድስ እንድትከተል ትነግረው ነበር ለራስህ የሚል ነው። በጣም ብሪሊየንትም ጥያቄ ነው እንጂ በጣም 20 ዓመቴ ቢሆን አሁን 30ዎች ውስጥ 31 ዓመቴ ነው። የዛሬ 11 ዓመት ምናምን ብሆን እንደማለት ነው። አንደኛ ታይማችን በጣም ሊሚትድ ነው ብዬ አስባለሁ። ያለን ታይም ስፔሻሊ ደግሞ ያንግ ኤነርጄቲክ ሆነን አሁን 20 አካባቢ ያላችሁ ልጆች ሁሉም ነገር ፖስብል እንደሆነ ነው የሚታያችሁ። በእርግጠኝነት ሁላችሁም ሀብታም እንደምትሆኑ ነው የምታስቡት። ሞስት ፕሮባብሊ በጣም ከማንም በላይ የተሻለ ኤነርጄቲክ ናችሁ እና እሱን ኤነርጂ ተጠቅሜ አንደኛ ነገር አንድ የሆነ ሶሊድ የሆነ ነገር እማራለሁ። የሆነ ነገር እንኳን ሀብን ቢያደርግ ባክ ሊያደርገኝ የሚችል ሶሊድ የሆነ እውቀት ስኪል እውቀት ሊሆን ይችላል ብቻ የሆነ ነገር እማራለሁ። ሁለተኛ ራሴን ለማወቅ እጥራለሁ በጣም ምክንያቱም the earlier the better ነው የሚሆነው። በጣም ራሳችሁን early ማወቅ ከቻላችሁ በጊዜ ብዙ ኬኦስ ወይ ብዙ ችግር አቮይድ ያደርግላችኋል እና ራሴን ለማወቅ ሞክራለሁ ማለት መሬት ስናወርደው ራሳችንን ለማወቅ የሚያግዙን መጽሐፎች ምናምን አነባለሁ። ኢንተረስቴን ፓሽኖቼን አይደንቲፋይ ለማድረግ ሞክራለሁ። ለምሳሌ ምንድነው የምወደው? አሁን እኔ ኢንስትሩመንቶች በጣም እወዳለሁ። የሙዚቃ መሳሪያ ነው የሚባለው ቴክኒካሊ ያው የመዝሙሩና መሳሪያዎች ናቸው። ክራር፣ በገና ምናምን እንደዚህ ያሉ ነገሮች እወዳለሁ። ኤክስፕሎር አደርጋለሁ ማለት ነው። እንደዚህ አይነት ነገሮችን ቴክኒካሊ እንደዛ ነው ያደረኩት። በዛ እድሜ ኤክስፕሎር አደረኩኝ ምናምን አንዳንድ ነገሮችን አወቅኩ እና እነሱ ነገሮች በሆነ ታይም ፍሬም ውስጥ በጣም ጠቅመውኛል። ከዛ በህይወታችሁ መስራት ያለባችሁ ሚስቴክ ካለ እኔ ብዬ ማስበው አስማች አስፖስብል ቶሎ ሰርቶ መጨረስ ነው። በቃ ይሄ ሚስቴክ ስላችሁ ሱሱንም እንትኑንም ማየታችሁት ኑ ምናምን ለማለት ሳይሆን ወደኋላ የማትሉበት እድሜ ስለሆነ መሞከር ያለባችሁን ነገር በሙሉ በድፍረት ወደኋላ የሚይዛችሁ ነገር ስለሌለ አሁን የምትሞክሩበት እድሜ ነው። ራሳችሁን በጣም ለማወቅ ሞክሩ። ማስተሪ የሚል መጽሐፍ አለ፣ ሮበርት ግሪን የጻፈው በጣም ቆንጆ መጽሐፍ ነው። ለዚህ በጣም ያግዛችኋል። ኢንሄረንት እንትናችሁ ፍላጎታችሁ ኢንተረስታችሁ ምንድን ነው ምናምን የሚለውን ለማወቅ ከዛ ደግሞ ኢንቴሊጀንሳችሁን ለማወቅ ማለት ምን አይነት ብዙ ሰው የተለያየ አይነት ኢንቴሊጀንስ ነው ያለው። ለምሳሌ አንዳንድ ሰው ማቴማቲክስ ላይ ጎበዝ ይሆናል፣ አንዳንድ ሰው ደግሞ ስፖርት ላይ ጎበዝ ይሆናል እና ስፖርት ላይ ጎበዝ የሆነ ሰው ማትስ ጎበዝ ላይሆን ይችላል። ግን በተለምዶ በለመድነው ኢንቴሊጀንስ ሜዠርመንት ማትስ የሚችለውን ልጅ ጎበዝ እንለዋለን፣ ስፖርት የሚችለውን ልጅ ሰነፍ እንለዋለን። ወይም ደግሞ ብረት የሚያነሳ ሰው አእምሮ እንትን ነው እንደዚህ ይባል የለ። ኢንቴሊጀንስም አይነት አለው እና ይሄ ካይኔቲክ ኢንቴሊጀንስ ነው ምናምን ይባላል። አሁን ስፖርት፣ ጂምናስቲክ ምናምን የሚችሉ ሰዎች፣ ቨርባል ሊንጉዊስቲክ ደግሞ ኢንቴሊጀንስ ያለው ሰው አለ። ንግግር ችሎታ፣ ቋንቋ ቶሎ መልመድ እንደዚህ እና የእያንዳንዳችን የተሰራንበት ፍሬምወርክ ምን አይነት ኢንቴሊጀንስ አለን የሚለውን ይወስናል። ስለዚህ ነገ ለምትኖሩት ህይወት በሌላችሁ ኢንቴሊጀንስ ላይ በጣም ብዙ እንዳትለፉ ኢትስ ቤተር ኤርሊ ምን አይነት ኢንቴሊጀንስ እንዳላችሁ ቀድማችሁ ማወቅ እና ለእሱ ደግሞ በጣም የሚያግዛችሁ መጽሐፍ ብዬ የማስበው ፍሬምስ ኦፍ ማይንድ የሚል መጽሐፍ አለ። ስለ ኢንቴሊጀንስ ነው የሚያወራው። ምን አይነት ኢንቴሊጀንስ ነው ያላችሁ፣ ምን አይነት ጭንቅላት ነው ያላችሁ፣ ለምን ታዘነብላላችሁ ነው የሚለውን ለማወቅ እሱን መጽሐፍ ብታነቡ በጣም ቆንጆ ነው። ህይወታችሁን ያቀልላችኋል። ምናልባት መጽሐፉን ወይ ፒዲኤፉን ምናምን ኢዮብ ኃይሌ የሚል ግሩፕ አለ ቴሌግራም ላይ ወይ እዛ ላይ ሼር አደርጋችሁ ይሆናል ጊዜ ካገኘው። የሮበርት ግሪን መጽሐፍ ደግሞ ማስተሪ የሚለው መጽሐፉ በጣም ቆንጆ ነው። ኢንቴሊጀንሳችሁን ካወቃችሁ በኋላ እሱ ኢንቴሊጀንስ ላይ ሞር ለመስራት እና አንድን ነገር በደንብ ማስተር ለማድረግ የሚረዳችሁ መጽሐፍ ነው። ስለዚህ ኢትስ ቤተር ኤርሊየር መውሰድ ያለባችሁን ሪስክ መውሰድ። እኔ በሆን እንደዛ ነው የማደርገው። አሁን 20 ዓመቴ ምናምን ቢሆን መውሰድ ያለብኝን ሪስክ በሙሉ ወስዳለሁ። ቤተሰብ አይኖረኝም፣ ሚስት ልጅ አይኖረኝም፣ የሆነ የምፈራው አይነት ህይወት አይኖረኝም። ምናልባት ቢውልድ ያደረኩት ነገር ስላለ ይሄ ነገር እንዳይፈርስብኝ ምናምን ብዬ የምፈራው ነገር አይኖረኝም። ስለዚህ አስማች አስፖስብል ጭንቅላቴ ውስጥ የሚመጡትን ፖዚቲቭ የምላቸው ብዬ ማስባቸውን ይሰራሉ ብዬ ማስባቸውን ነገሮች በሙሉ ቴስት አደርጋለሁ እና 1000 ሀሳብ ከመጣላቸው 1000ንም ቴስት አድርጉት። አንዱ ይሰራል፣ የሆነ ቀን ላይ አንዱ ይሰራል። ግን ይህን ስላችሁ ደግሞ ይህንን ሞክሩ ማለት አይደለም። ዝም ብላችሁ ቴስት አድርጉት፣ ቴስት ለማድረግ ያህል። ከዛ ግን
ልባችሁ ያረፈበትን በጣም ደስ የሚላችሁ የሚያሳርፋችሁ የምትሉት ነገር ላይ ግን እሱ ላይ ወጠራችሁ በደንብ ስሩ። ስኪል ዴቨሎፕ አድርጉ ወይ የሆነ አይነት እውቀት ዴቨሎፕ አድርጉ ለነገው ማንነታችሁ የሚረዳችሁ ማለት ነው። 20 ዓመት ማለት በቃ የምትሰንቁበት እድሜ ነው። በጣም ብዙ ነገር የምትይዙበት እድሜ ነው። በጣም ኤነርጂ ያላችሁ እድሜ ነው እና ኢትስ ቤተር አሁን ብዙ ነገር ብትሞክሩ ብታደርጉ ብዬ አስባለሁ። በነገራችን ላይ አሁን የምሰራቸው ዩቲዩብ ቻናል ላይ የምሰራቸው ቪዲዮዎች በሙሉ ማለት እችላለሁ የዛሬ 10 ዓመት ወይ የዛሬ 15 ዓመት እንደዚህ ወደኋላ ሄጄ ቪዲዮ ባይ ዩቲዩብ ቻናል ቢኖረኝና ቪዲዮ ባይ ምን አይነት ቪዲዮዎችን ባይ ጥሩ ነው፣ ምን አይነት ምክሮችን ባገኝ ጥሩ ነው ብዬ የማስባቸውን ቪዲዮዎች ላይ በብዛት የምሰራው። ከዛ በተጨማሪ እኔ የተሳሳትኳቸውን ከዚህ በፊት ብዙ ያጠፋኋቸውን ሚስቴኮቼን ምናምን ከኔ በኋላ የሚመጣው ጀኔሬሽን ደግሞ የእኔ ወንድሞች እንዳይሳሳቱት እሱን ስህተት እንዳይደግሙት በማለት ነው እነዚህ ነገሮች የምሰራው። ስለዚህ አብዛኛው ማወራችሁ ነገር ሊቭድ ኤክስፒሪየንስ ነው። ብዙ ጊዜ የኖርኩት ወይ ያየሁት ኤክስፒሪየንስ ያረኩት የተሳሳትኩት የሞከርኩት ነው የሚሆነው እና እሱን ብታደርጉ ብዬ አስባለሁ። ኢፍ ዩ አር 20 ሌላው ሃው ቱ ፋይንድ ዩር ላይፍስ ፐርፐዝ የሚል ጥያቄም አለ ኪሩቤል የጠየቀው። የላይፋችንን ፐርፐዝ እንትና ሮበርት ግሪን በጣም በዚህ ነገር ላይ በጣም ጎበዝ ኤክስፐርት ነው ብዬ አስባለሁ እና ማስትሪ ቅድም መጀመሪያው ጥያቄ ላይ ነገርኳችሁ መጽሐፍ የላይፋችሁን ፐርፐዝ እንዴት ማግኘት ትችላላችሁ የሚለውን ፋይንድ አውት የምታደርጉበት ነው። ግን ዝም ብዬ ሃይላይት ልስጣችሁና ኢንተረስቲንግ ከሆነ ገብታችሁ ታነቡታላችሁ። ምን መሰላችሁ ሀሳቡ? አንድ ሰው አሁን ለምሳሌ እኔ የተሰራሁበት ዲኤንኤ እኔ የተሰራሁበት መንገድ ኮምፕሊትሊ ከሌላው ሰው የተለየ ነው። እያንዳንዳችን የራሳችን የሆነ ዲዛይን አለን። ስለዚህ የአንዱ ሰው ዲኤንኤ ከሌላው ሰው ዲኤንኤ ጋር ኮምፕሊትሊ የተለያየ ነው እና የኔ ዲኤንኤ ለእኔ ብቻ የተሰራ ዩኒክ ነው። ከኔ በፊት ማንም ሰው እንደኔ አይነት ዲኤንኤ አልነበረው። ያንተም ዲኤንኤ ያንቺም ዲኤንኤ የእናንተ የራሳችሁ ዩኒክ ዲኤንኤ ነው። ከእናንተም በኋላ የሚመጣ ሰው እንደናንተ አይነት ዲኤንኤ አይኖረው። ከእናንተም በፊት የነበረው ሰው እንደዚህ አይነት ዲኤንኤ አይኖረው። እሱ ማለት እያንዳንዳችን በራሳችን መንገድ በጣም ዩኒክ ነን። ስለዚህ ይሄ ዩኒክ የሚያደርገን ነገራችን ወይም የዲኤንኤያችን መለያየት በላይፍ ፐርፐዛችን ላይ የሚፈጥረው መለያየት አለ እና የኔ የህይወት ፐርፐዝ ከአንተ የህይወት ፐርፐዝ ከአንቺ የህይወት ፐርፐዝ ይለያል። ስለዚህ ፐርፐዛችንን አንደርስታንድ ለማድረግ ዩዥዋሊ የሚደረገው ወደ ታች ወደ ልጅነታችን ነው የምንሄደው ለማግኘት ማለት ነው። ልጅ ሆናችሁ ምናልባት 3-4 ዓመታችሁ ላይ ወይም ከዛ በታች ያለው እድሜያችሁ ላይ ቤተሰቦቻችሁ ኖቲስ የሚያደርጉት የሆነ አይነት ዝንባሌ ይኖራል፣ እናንተ አታውቁ። ወደዛ እድሜያችሁ መለስ ብላችሁ ቤተሰቦቻችሁ ጋር መነጋገር ከዛ ይጀምራል። ምን ወድ ነበር፣ ምን አረግ ነበር፣ የዛን ጊዜ ግን ምን አይነት ነገሮች ይጫወት ነበር፣ ወደ ምን አዘነብል ነበር ምናምን የሚለውን መጠየቅ፣ እንደዚህ እያደረጉ ፋይንድ አውት ማድረግ ይቻላል። ማለት የተቀረጸ ቪዲዮ ምናልባት ካለ ወይ ስታረጓቸው የነበሯቸውን ነገሮች ዘመድ፣ ጓደኛ፣ ቤተሰብ የሚያስታውሰው ነገር ካለ እነዚህ ፋይንድ አውት እያደረጋችሁ ፐርፐዛችሁ እንዴት አድርጋችሁ ቢልድ ታደርጋላችሁ የሚለውን ሮበርት ግሪን ማስትሪ የሚለው መጽሐፍ ላይ በደንብ ያብራራል። ፐርፐዛችሁን አንደርስታንድ ማድረግ የምትፈልጉ ሰዎች ኢትስ ቤተር እሱን ወደኋላ ሄዳችሁ ፋይንድ አውት ለማድረግ ብትሞክሩ በጣም ህይወታችሁን ያቀላል፣ የላይፍ ፐርፐዛችሁን ካወቃችሁ። ሌላኛው ጥያቄ ኢዮብ ሙልጌታ ይመስለኛል። ኢዮብ ሙልጌታ ይላል እንደ አንድ የ19 ዓመት ወጣት ወንድ ማድረግ ያለበት ነገር ምንድን ነው? ወንድነታችንን እንዴት ማስቀጠል እንዳለብንና ኃላፊነታችንን እንዴት መለማመድ እንችላለን የሚል ጥያቄ አለ። የ19 ዓመት ወጣት ማለት ሞስት ፕሮባብሊ ወይ ዩኒቨርሲቲ ነህ ወይ 12ኛ ክፍል ጨርሰ ወይ ቴክኒክና ሙያ የሆነ አይነት ኮሌጅ የሆነ ነገር እያደረግክ ነው የሚሆነው ሞስት ፕሮባብሊ ብዬ የምገምተው እና በጣም ክሪቲካል እድሜ ነው። በተለይ ለምሳሌ ዩኒቨርሲቲ ገብተህ ከሆነ ፕሮባብሊ ዩኒቨርሲቲ ያለው ላይፍ የመጀመሪያው ስቴጅ ኦፍ ላይፍ ላይ ነው የምትሆነው። ከቤተሰብ ተለይቶ የራስን ዲሲዥን እየወሰዱ ምናምን የምንልበት እድሜ ላይ ማለት ነው እና በዚህ እድሜያችን ነው ብዙ ነገሮችን የምንሞክረው። ቴክኒክና ሙያ ወይ የሆነ ኮሌጅ የሆነ ነገርም ገብታችሁም ከሆነ ስቲል ቤተሰብ ጋር ሆናችሁም ግን አደልት ከሆኑ ሰዎች ጋር ኢንተራክት ማድረግ የምትጀምሩበት ህይወት የሚባለውን ነገር ኤክስፒሪየንስ ማድረግ የምትጀምሩበት እድሜ የመጀመሪያ እድሜ ነው እና በዚህ እድሜያችሁ you have to be very careful ብዬ አስባለሁ። በተለይ 90s 20 ምናምን አካባቢ ያላችሁ ልጆች በእኔ እምነት በጣም ጥንቃቄ የሚፈልግ እድሜ ነው። ማድረግ ያለባችሁ ነገሮች አሉ፣ ማድረግ የሌለባችሁ እንደውም ሌላም ከዚሁ ጋር ተመሳሳይ ጥያቄ ስላለ አንድ ላይ አብሬ በመልሰው ይሻላል። how to build yourself in early 20s do's and never do's
ኢን ኤርሊ ካምፓስ ላይፍ። ለምሳሌ ካምፓስ ውስጥ የመጀመሪያው በተለይ ዩኒቨርሲቲ ከሄዳችሁ በኋላ ወይ ኮሌጅ የሚሆን ቤትም ሆናችሁ የመጀመሪያው ኤክስፒሪየንስ የሚሆነው ከእናንተ ካደጋችሁበት ማህበረሰብ ካደጋችሁበት ቤተሰብ ወይ ከዛ ውጪ የሆነ አዲስ አይነት ሰው ኤክስፒሪየንስ ታደርጋላችሁ። ለምሳሌ ዶርም ውስጥ ከሆነ እኔ አሁን ማስታውሰው 8 ሰዎች ነበርን። የሚገርመው የኛ 8ቱም እዮብ ነበር እና አንድ ዶርም 8 እዮብ ነበርን እና እነዛ ሁላ ሰዎች ኮምፕሊትሊ ከተለያየ አይነት ኤሪያ ነው የመጣ ነው። ከአዲስ አበባ ይመጣል፣ ከባህር ዳር ከሆነ ቦታ ከምን ይመጣል እና ያ ሁላ ሰው የተለያየ አይነት አስተዳደግ፣ የተለያየ አይነት አመለካከት፣ የተለያየ አይነት ፐርሶናሊቲ ያለው እነዚህን ኢንካውንተር የምናደርግበት የመጀመሪያው ኤክስፒሪየንሳችን ነው። ስለዚህ እሱ ትንሽ ጥንቃቄ ይፈልጋል። ምን ቢደረግ ጥሩ ነው ብዬ አስባለሁ? አንደኛ ኦፕን ማይንድድ መሆን አለብን ለነገሮች፣ ለኤክስፒሪየንሶች ኦፕን ማይንድድ መሆን አለብን። ማለት ለምሳሌ የምናገኛቸው የዶርም ወይም የክላስ ኮሌጅ ተማሪዎች ከሆናችሁ ወይ የስራ ህይወት ውስጥ እየገባችሁም ከሆነ የመጀመሪያ ኢንካውንተር የምታደርጓቸው ሰዎች ጋር ኦፕን ማይንድድ መሆን አለባችሁ። ማለት እነሱ ያላቸውን ኤክስፒሪየንስ ለማየት ምን አይነት ሰዎች ናቸው፣ ምን አይነት ኤክስፒሪየንስ አላቸው የሚለውን ለማየት እና ከዛ ጥሩ ከሆነ ያንን ለመቀበል፣ መጥፎ ከሆነ ይሄ ነገር ጥሩ አይደለም ብላችሁ ለመተው ኦፕን ማይንድድ መሆን ይጠይቃል መጀመሪያ። ሁለተኛ ግን ፒር ፕሬዠር የሚባል ነገር አለ። እሱ በጣም በቃ የማይቀር ዕዳ ነው። ኦልሞስት አቮይድ መደረግ የማይችል ነገር ይመስለኛል ፒር ፕሬዠር። ፒር ፕሬዠርን አቮይድ ለማድረግ ፒሩን ማስተካከል ነው የሚሻለው። ለምሳሌ የሆነ የሚጠጣ ግሩፕ ከገጠማችሁና በቃ እኔ ለምሳሌ ዩኒቨርሲቲ ውስጥ ሆናችሁ መጠጥ ባትጠጡ፣ የሱሳሱስ ውስጥ ባትገቡ፣ ባትነካኩ፣ እሱ ነገር ራሱ ሳታዩት ብታልፉ በጣም ለህይወታችሁ ኢምፖርታንት ነው ብዬ አስባለሁ፣ ይሻላል ብዬ አስባለሁ። ግን እንደዛ አይነት ሰርክል ካገኛችሁ በኋላ ምናልባት ሙዳቸው ደስ ይላል፣ ጨዋታው አሪፍ ነው እንደዚህ ነው ብላችሁ ከቀረባችሁ በኋላ እኔ ራሴን ኮንትሮል ማድረግ እችላለሁ የምትሉ ከሆነ በጣም ከባድ ይመስለኛል። ምክንያቱም በዛ አይነት ሁኔታ እኔ እንኳን የማውቃቸው ብዙ ልጆች ተበላሽተዋል። በጣም ጎበዝ የነበሩ ተማሪዎች፣ ሰቃዮች በዚህ ምክንያት ድራግ ውስጥ የሆነ ነገር ውስጥ ገብተው በዛው ተበላሽተው የሆነ ነገር ሆነው ይቀሩ አሉ። እግዚአብሔር መልሷቸው የተመለሱ አሉ። እና ፒር ፕሬዠር የማይቀር ዕዳ ነው ማለት ልታመልጡ አትችሉም ብዬ አስባለሁ። ስለዚህ ፒሩን መምረጥ ነው እኔ የተሻለ ብዬ ማስበው። ፕሬዠሩ ስለማይቀር ፒሩን ምረጡ። ምን አይነት ሰርክል ጋር ለዋል፣ ምን አይነት ሰዎች ጋር ለዋል የሚለውን ምረጡ። የትኛው የተሻለ ነው ካላችሁኝ 19 20 ምናምን የሚባለው እድሜ ኮምፕሊትሊ ቢውልድ የምታደርጉበት እድሜ ነው። ማለት ማስገባት ነው ብዙ ነገር። ለምሳሌ መጠጥ የዛ እድሜያችሁ ላይ በጣም ብትጠጡ ምንም አትሆኑም። ሰውነታችሁ እንትን ነው ኬፐብል ነው። ግን ይገባና ይጠራቀምና ልክ 30 ምናምን መግባት ስትጀምሩ ነው ሪያክት ማድረግ የሚጀምረው። ልክ እንደዛ እዛ እድሜያችሁ ላይ በደንብ እውቀት ብታስገቡ፣ በደንብ ኤክስፒሪየንሶች ብታስገቡ፣ በደንብ ስኪሎች ብታስገቡ ምናልባት እዛ እድሜ ላይ 20s ላይ ምናምን ብዙ ሪያክት ላይ ያደርግ ይችላል። ግን 30s ምናምን ስትገቡ ያ ያጠራቀማችሁት እውቀት የያዛችሁት ኤክስፒሪየንስ ምናምን ሪያክት ማድረግ ይጀምራል። ውጤቱን ታዩታላችሁ። ስለዚህ ከዝንቦች ጋር ከኋላችሁ ቆሻሻ ነው የምትቃርሙት፣ ከንቦች ጋር ከኋላችሁ ደግሞ አበባ ነው የምትቃርሙት። ስለዚህ ውሏችሁን ማስተካከል። እኔ በዛ እድሜ ያላችሁ ልጆች አሁን ውሏችሁን ማስተካከል። በጣም ብሪሊየንት የሆኑ ልጆች አሉ፣ ራሳቸውን ለማሳደግ የሚጥሩ ሀስል የሚያደርጉ ብር ለማግኘት ለመስራት ተፈተፍ የሚሉ በፖዚቲቭ መንገድ ነው የምላችሁ። አዳዲስ ዌዎች ፊገር አውት የሚያደርጉ ለምሳሌ ቴክኖሎጂ ይቀየራል። አሁን በተለይ በዚህ ጊዜ እያያችሁ ነው። በጣም ፈጣን ነው ቴክኖሎጂ የሚቀየርበት መንገድ እና ላግ እንዳታደርጉ የሆነ አይነት ፒር ቢኖራችሁ አሪፍ ነው። ቴክኖሎጂ ላይ ፈጣን የሆነ ፒር፣ ከዛ ደግሞ ንባብ ላይ ፈጣን የሆነ ፒር ወይ ደግሞ ስራ ላይ ፈጣን የሆነ ፒር፣ እንደዚህ አይነት ነገር ቢኖራችሁ ኪፕ አፕ ታደርጋላችሁ ከዘመኑ ጋር ማለት ነው። ለምሳሌ ትዝ የሚላችሁ ከሆነ ምናልባት ወይ በቪዲዮ ምናምን አይታችሁት ከነበረ እናንተማ ሕፃን ነው የምትሆኑት። የአፕል ስልክ የመጀመሪያው ሪሊዝ ላይ ሰዎች ሊያስቡት የማይችሉትን ነገር ነው በሰዓቱ ስቲቭ ጆብስ አስበው የመጡት። ካልኩሌተር የሚመስል ማነው ስሙ የብላክቤሪ ስልክ በነበረበት ዘመን እነዚህም በተኖች አስወጥተን ሙሉ ስክሪን ብናደረገውስ ምናምን ብሎ ያሰበው ስቲቭ ጆብስ በሰዓቱ አብሮት የሚውለው ጓደኛው ስቴቨን ዎዝኒያክ ይባላል። እና ስቴቨን ዎዝኒያክ እንኳን የዛን ጊዜ በአሁኑ ዘመን እንኳ በጣም አለ የሚባል የቴክኖሎጂ ሰው ነው። ከእንደዚህ አይነት ሰዎች ጋር መዋል ስትችሉ ምንም እንኳ ቴክኒካል እውቀታችሁ እንደ ስቴቨን ዎዝኒያክ እንኳ ባይሆን እንደ ስቲቭ ጆብስ ግን ክሬቲቭ ማይንዳችሁን ማሳደግ ትችላላችሁ። ምናልባት አንተ ያለህ የፈጠራ ችሎታ ከሆነና የሀሳብ ሰው የክሬቲቪቲ ሰው ከሆንክ አንድ በጣም ቴክኒካል እውቀት ያለው ኤአይን በደንብ አንደርስታንድ የሚያደርግ ቴክኖሎጂን በደንብ አንደርስታንድ የሚያደርግ ጓደኛ ካለህ ያንተ ክሬቲቪቲ ከሱ እውቀት ላይ ተደምሮ ምን እንደሚሰራ አታውቅም። ነገ አሁን ላይ ካለው ቴክኖሎጂ የተሻለው ቴክኖሎጂ ሲመጣ ምናልባት እናንተ ያሰባችሁት
ቢዝነስ እናንተ ያሰባችሁት ፈጠራ ሊሆን ይችላል፣ ነገ ላይ $multi-million ቢዝነስ ሊሆን የሚችለው። ስለዚህ ፒራችሁ አብራችሁ የምትሉት ኢንቫይሮንመንት በጣም ኢምፖርታንት ነው እና ዘዱስ ምንድናቸው? ንባብ፣ በጣም ማንበብ። በቃ በዚህ እድሜያችሁ አኩሙሌት ነው የምታደርጉት እውቀት። የሰው ልጅ ከትምህርት ውጭ እኔ የተሻለ ሰው ይሆናል ብዬ አላስብም። ስለዚህ መማር፣ ትምህርቱ ሜቶዶሎጂ ነው የሚለያየው። ምናልባት አሁን ያለው አካዳሚክ ሲስተም ካልተመቻችሁ ጥሩ አይደለም ብላችሁ የምታስቡ ከሆነ ራሳችሁን ማስተማር፣ መጽሐፎች ማንበብ፣ ፖድካስቶች መስማት፣ ቪዲዮዎች ማየት ምናምን ማድረግ፣ ራሳችሁን በደንብ አፕዴት ማድረግ። ከዛ ከሚር ከሆኑ ንባቦች ይሄ የቀነጫጨበ ነገር ከማንበብ ፔፐር ደግሞ ፕሮፐር የሆኑ ምናልባት በሳይንስ ሌቭል ከሆነ ፒር ሪቪውድ የሆኑ በደንብ ሪሰርቾች የታዩ ምናምን ወረቀቶችን ለማየት ራሳችሁን እንትን ማለት ፑሽ ማድረግ ከሰው የተሻለ አንደርስታንዲንግ ይኖራቸዋል በጉዳዩ ላይ። ከዛ ቢዝነስ የምትወዱ ከሆነ ቢዝነስ አካባቢ ላይ እየሰሩ ያሉ ምናልባት ከእናንተ እድሜ ደግሞ ከፍ ያሉ ሰዎች ካሉ 20 ከሆናችሁ 25 26 አካባቢ ካሉ ልጆች ጋር ጓደኝነት መፍጠር፣ ከነሱ ጋር መዋል፣ የሚሰሩት ልጆች ጋር ነው የምላችሁ ጎበዞቹ ጋር እንጂ ተራተራው ይሄ የሚረብሸው ዱርዬው ምናምን ይቅርባችሁ፣ ብዙም አይጠቅማችሁ። ዱስ ጥሩ ጥሩ ሰው ጋር መዋል፣ አሪፍ አሪፍ ጓደኞች ማፍራት። ፒር ፕሬዠር ስለሚኖር ፕሬዠሩ ከጥሩ ቦታ እንዲመጣ ፒሩን መቀየር። ዶንዱ ደግሞ የምላችሁ በተቻለ አቅም ምንም አይነት ሱስ ውስጥ እንዳትገቡ አደራችሁን። በቃ ይሄ የመጀመሪያው የህይወታችሁ ክፍል ነው። አርሊ 20s ምናምን በተለይ አሁን በዚህ ዘመን በቃ ወጣቱ የማይጠቀመው አይነት ሱስ የለም። በጣም የሚያማልሉ አይነት ላይክ ክሬቲቭን ላይ ያደርጋል ተብሎ የሚወሰዱ ሳይኮዴሊክ ድራጎች ኦር የሆኑ አይነት ነገሮች ያሉበት ዘመን ነው እና ኢዝሊ አክሰሰብል የሆኑ የተለያየ አይነት እንትኖች ሱሶች የበዙበት ዘመን ነው። ግን በዚህ መንገድ ሄደው ህይወታቸውን የቀየሩ ሰዎች እኔ በግሌ አላቅም። ካሉ ምርጫችሁ ነው። ግን እኔ በግሌ ፕሮፐርሊ ራሳቸውን ማኔጅ አድርገው ዲሲፕሊንድ ሆነው ራሳቸውን አስገዝተው የሄዱ ሰዎች ናቸው ሰክሰስፉል ሲሆኑ ያየሁት። ስለዚህ እንደዚህ አይነት ሱስ ነገሮች ምናምን ከገጠማችሁ አደራችሁን አቮይድ አድርጉት። የመጨረሻውና በጣም ኢምፖርታንት ብዬ የምጨምርላችሁ ነገር ዲሌይ የምታደርጉትን ነገር ምረጡ። ዲሌይ የምታደርጉት ነገር ፕሌዠር ነው መሆን ያለበት። ፕሌዠራችሁን፣ ደስታችሁን ዲሌይ አድርጉት። አሁን ኤርሊ 20s ላይ ዲሌይ ያደረጋችሁት ደስታ 30ዎቹ ላይ ስትገቡ ይመጣል። በደንብ ታገኙታላችሁ፣ ተረጋግታችሁ ታገኙታላችሁ። አሁን ግን ዲሌይ የምታደርጉት ስራውን ከሆነ እሱ ደግሞ ዋጋ ያስከፍላችኋል። ለፕሌዠሩ ብላችሁ ለደስታው ብላችሁ የምታዘገዩት ስራ 30s ላይ ምናምን ተሰብስቦ ስራ ሆኖ ይመጣባችኋል። ያኔ መብላት፣ መጠጣት፣ መንቀሳቀስ፣ ታክሲ ምናምን ስራ ይሆንባችኋል። አርሊ 20s ላይ የሰራችሁት ስራ ግን ነገ ላይ ፕሌዠሩ ብቻ ነው የሚመጣው እናንተ ጋር። ስራው ኦልሬዲ አልቆ ነው የሚሄደው። ስለዚህ አስማች አስ ፖስብል 30ዎቹ ቤት ውስጥ ምንም አይነት ስራ እንዳይኖርባችሁ አድርጋችሁ አሁን በደንብ ልፉ። አሁን በደንብ ራሳችሁ ላይ ቅጥቅጥ አድርጋችሁ ስሩ። ነገ 30ዎቹ ላይ ስትገቡ ህይወታችሁ በጣም ሲምፕል እየሆነ ይመጣል። ማለት መሰራት ያለበትን ያኔ እናንተ ኦልሬዲ ሰርታችሁ ጨርሳችሁ ነው የምትመጡት። እንዴ ከሌ እኮ በ30 ገና እየበሰለ ነው ምናምን ሲባል እናንተ በ20ዎቹ በስላችሁ ጨርሳችሁ ልትገኙ ትችላላችሁ። እና እሱን ስራ እርሊ አስማች አስፖስብል ጨርሱት። እንደዛ የተሻለ ነው ብዬ አስባለሁ። ይህን ሳምሶን ኃይሌን ያለን በ30ዎቹ እድሜዎች ገብቻ ያለው በስራዬ ደስተኛ አይደለሁም። በስሬ ቤተሰብ ስላለ ነው የግዴን የምሰራው። ከ1-2 ዓመት ጀምሮ ግን የምሰራበት ተቋም ጥሩ አይደለም፣ መቀየር እፈልጋለሁ። ወደ ህይወት ጥሬ መከተል አለብኝ ብዬ አስባለሁ። ስራዬን ደግሞ ማቆም አልችልም። ምን ትመክረኛለህ? ይህ በጣም ክሪቲካል ጥያቄ ነው። አይ ቲንክ 30s ላይ ቅድም ስላቸው የነበረ ይሄ 30s ላይ ስትገቡ ብዙ ጥያቄዎች ይነሳሉ እና ከነዛ ጥያቄዎች አንዱ ይሄ ነው። ሪሊ አሁን የምሰራበትን ስራ ወደዋለሁ ወይ? ምን ማድረግ አለብኝ? ላቁም፣ ልቀጥል ምናምን የሚል ጥያቄ ይመጣል። ይሄ አሁን የነገረን ወንድማችን ሳምሶን ጋር ብቻ ያለ ችግር አለ። ሁላችንም እኔም ጋር ሌሎችም ማውቃቸውም ሰዎች ከሁሉም ሰው ጋር ያለ ችግር ነው። ስፔሻሊ 30s ከገባችሁ በኋላ የሚመጣ ጥያቄ ነው። ያኔ ችግሩ ምንድነው? ቤተሰብ ስላለ ኃላፊነት ስላለባችሁ ብድግ ብላችሁ የሆነ ነገር መወሰን አትችሉም። ምክንያቱም ከጀርባችሁ ጫንቃችሁ ላይ የሆነ አይነት ሀሳብ ሸክም አለ። እኔ ምን መሰላችሁ ማስበው ቤስት የሚባለው ሾርት ከት እና ዌይ አውት የምትወደውን ማለት የማትወደውን ስራ ስትሰራ የሆነ ሪዝን ሊኖር ይገባል። ምናልባት ሌላ የምትሰራው ነገር ከሌለ ህይወትህ ከዚህ ስራ ውጭ አማራጭ ከሌለህ እና በቃ ደስታህን ለዚህ ስራ ብለህ ሳክሪፋይ አድርገህ ቤተሰቦችን ለማኖር እየጣርክ ከሆነ ዛትስ ኦንሊ ዌይ። ምንም ማድረግ አትችልም፣ ቀጥል። ግን ሌላ ነገር መስራት የምትችል ከሆነ ለምሳሌ ራሱን ስራ ቀይረህ ሌላ ቦታ ተቀጥረህ በተመሳሳይ ደሞዝ መስራት የምትችል ከሆነ በጣም ኢዚ ነው። ሌላ ስራ መፈለግ፣ መቀየር፣ በቃ ምን አስጨነቀ? ደስተኛ የሚያደርግህን አይነት ስራ በተመሳሳይ ገቢ
ግን ለደስታ ተብሎ ደሞዝ ተቀንሶ ወይ ምናምን አይገባም። ሌላ ቦታ አንተ ደስ እንዲል ተብሎ ወይ ደግሞ ሌትስ ሴይ ሌዚ ከሆንክና ሌዚነትህን ለማስቀጠል የሆነ ቀላል ኑሮ ለመኖር ተብሎ ኑሮህን ወይ ያለህን ነገር ማናጋት የለብህም። ግን አንዳንዴ ፖቴንሻሉ እያላችሁ ብዙ ነገር መስራት እየቻላችሁ ሌትስ ሴይ ሌላ ቦታም ተቀጥራችሁ ከዚህ የተሻለ መሰራት እየተቻለ ወይ ደግሞ ለቃችሁ የራሳችሁን ቢዝነስ መስራት የምትችሉበት አቅሙ እያላችሁ ግን አንድ ቦታ ስታክ አድርጋችሁ ካላችሁ the best way out ብዬ የማስበው ከስራ ሰዓታችሁ ውጭ ያለውን ሰዓት ፕሮፐርሊ ሰርቶ ፕሩቭ ማድረግ ነው። ለምሳሌ በተለምዶ 9 to 5 ነው የሚባለው አይደለ? የቅጥር ስራ ጠዋት 2 ሰዓት 3 ሰዓት ትገባላችሁ እስከ ማታ 11 ሰዓት ትቆያላችሁ። ግን ዋናው የስራ ሰዓታችሁ መሆን ያለበት 9 to 5 ሳይሆን 5 to 9 አይነት ነገር ነው መሆን ያለበት። ለምሳሌ ጠዋት 5 to 9 ማለት 11 ሰዓት ጠዋት 11 ሰዓት ብትነሱና እስከ 2 ሰዓት ድረስ ያለውን ወይም እስከ 1 ሰዓት እንበለውና ብትሰሩበት የሆነ ማሳካት የምትፈልጉት ነገር ላይ ማለት ነው። ለምሳሌ የ20 ሺህ ብር ደሞዝተኛ ነህ ብለን እንነሳ። ከዛ የ20 ሺህ ብር ደሞዝህን ሰብስቲቲዩት ማድረግ የሚችል አይነት ስራ በሆነ አይነት መንገድ መጀመር አለብህ። ሳይድ ሀሰል ማለት ነው። መልቀቅ የምትፈልግ ከሆነ this is the only way የሚታየኝ እኔ ማደርገው አሁን በሆን 30 ዓመቴ ላይ 20 ሺህ ብር ደሞዝ የተከፈለኝ ምሰራ ከሆነ ስራዬን ብድግ ብዬ መልቀቅ አልችልም። ምክንያቱም የቤት ኪራይ ያለብኝ፣ ቤተሰብ አስተዳድራለሁ ምናምን 30-40 ሺህ ከፈለኝ ዋሬቨር። ግን እሱም ብር ቀድሜ መስራት መጀመር አለብኝ ደሞዜን አትሊስት። ምን አደርጋለሁ? ለዚህ 11 ሰዓት ላይ መነሳት ጀምራለሁ። that's the price ምን ከፍላት 11 ሰዓት እነሳለሁ እስከ ጠዋት 1 ሰዓት ወር ምናምን 30-40 ሺህ ብር ደሞዜን የሚሰራልኝን አይነት ሳይድ ስራ መስራት እጀምራለሁ። ወይ ደግሞ መስራት የምችለው ነገር የለኝም እንበል። አሁን ለሊት 11 ሰዓት ተነስተን ምን መስራት ይቻላል ካላችሁኝ ስኪል ዴቨሎፕ አደርጋለሁ። 30-40 ሺህ ብር መስራት የሚችል ስኪል እማራለሁ። ለምሳሌ በቀላሉ ሌትስ ሴይ የሆነ ሶሻል ሚዲያ ማኔጅመንት ይሁን ኦር ካሜራ ኦፕሬት ማድረግ ወይ ቪዲዮ ኤዲቲንግ ወይ ሽያጭ ሴልስ መሸጥ መቻል ኦር ዌብሳይት ዴቨሎፕ ማድረግ ፕሮግራሚንግ ወይ ፍሪላንስ የሆነ አይነት ስራ ስኪሉ የለኝም ግን ማምለጥ አለብኝ። ስለዚህ I have to make የሆነ ነገር። ስለዚህ ምን አደርጋለሁ? ጠዋት 11 ሰዓት እነሳለሁ፣ ራሴን አስተምራለሁ የሆነ ነገር እስከ ጠዋት 1 ሰዓት ከምናምን አደርግና ወደ ስራ ይወጣለሁ። ከዛ ስራ ሰራለሁ ቀኑን ሙሉ ውዬ 11 ሰዓት እመለሳለሁ። ከ11 ሰዓት በኋላ ያለው እስከ ማታ 3 ሰዓት ያለው ሰዓት የኔ ራሴ ስኬጁል ያደረኩት የስራ ሰዓቴ ነው የሚሆነው። ስለዚህ ጠዋት 5 to 9 ወይም ከጠዋት 11 ሰዓት እስከ 3 ሰዓት 2 ሰዓት ድረስ ወጥሬ እሰራለሁ። ማታ ደግሞ ከ11 ሰዓት እስከ ማታ 3 ሰዓት 5 to 9 ማለት ነው እሱ እሰራለሁ። ስለዚህ 9 to 5 አይደለም ሰውን ሴቭ የሚያደርገው 5 to 9 ነው ይባላል ዝም ብሎ በተለምዶ። ስለዚህ መጀመሪያ 5 to 9 እየሰራው ገንዘብ ሜክ ማድረግ ጀምራለሁ። ፎር the next 1 ዓመት አትሊስት ወጥሬ የሆነ አይነት ስኪል ዴቨሎፕ አድርጌ የመጀመሪያውን 6 ወር ቀጣዩን 6 ወር ደግሞ እቺን 30-40 ሺህ ብሯን ሜክ ማድረግ ከጀመርኩ በኋላ አሁን I have the luxury የቤት ኪራይ አያሳስበኝም፣ መኖር አያሳስበኝም ምናምን። እሱን ጥያቄ ከመለስኩ በኋላ ነው መለቀው። ከዛ ከለቀኩ በኋላ መለቅበት ሪዝን የሚሆነው ለኮንፈርቴ አይደለም። ለምሳሌ ቀኑን ጓደኞቼን ማግኘት አልቻልኩም፣ ሶሻል ላይፍ መኖር እየቻልኩ አይደለም፣ ኢንጆይ ማድረግ አልቻልኩም፣ ህይወት እያመለጠኝ ነው ብዬ አይደለም መለቀው። ምንድነው የማደርገው? ከጠዋት 11 ሰዓት ተነስቼ የምሰራት ስራ ህይወቴ ላይ ትልቅ ኢምፓክት እያመጣች ስትመጣና ኦፍኮርስ መጀመሪያ ፋይናንሻሊ ሴኪዩር አድርጋኝ ስታበቃ ይህን ነገር ኤክስፓንድ ማድረግ በደንብ ማስፋት እችላለሁ ምልበት ስቴጅ ላይ ስደርስና ታይም ሲያጥረኝ ግን ፋይናንሻሊ ሴኪዩርድ ሲሆን በቃ ለቃለሁ። ከዛ በኋላ ኤክስፓንድ ማድረግ ጀምራለሁ። ይሄን ሳታደርጉ ስራ ለቃለሁ፣ ጨነቀኝ፣ ደበረኝ፣ አሁን ያለሁበት አልተመቸኝ ምናምን የምትሉ ከሆኑ ቤዚካሊ ሌዚ ናችሁ ማለት ነው፣ ሰነፍ ናችሁ። ስንፍናችሁን በአሰሪያችሁ ባለቃችሁ በምናምን አታላኩ። ጎበዝ ሰው የሚያደርገው ምንድን ነው? ያለውን ሰዓት የቀረውን ትርፉን ጭራውና እንትኑ ላይ ያለውን ማለት ነው ይሄ ሄድና ቴሉ ላይ ያለውን ሰዓት በደንብ ይጠቀምና እሱም ፕሮዳክቲቭ ያደርገዋል። ስለዚህ ሜክ ኢት ወርክ፣ ፕሮዳክቲቭ አድርገውና አሳየን። እንዴት ፕሮዳክቲቭ እናድርገው? ኋላ ላይ የሆነ ነገር እነግራችኋለሁ። ያብ ጀነራል የሚል አካውንት ዩቲዩብ ላይ ለመስራትና ዩኒቨርሲቲ መግባት ማንፈልግ የ12ኛ ክፍል ተማሪዎች እንዴት ቤተሰባችንን እናሳምን? እንዳታሳምን ብላ አርፈህ ትምህርትን ተማር። እኔ የሚሻል እንደዛ ነው ብዬ ነው የማስበው። ዩቲዩብ ላይ ለመስራት አሁን ዩቲዩብ መስራት በጣም ቀላል ይመስለዋል ሰው። ዩቲዩብ አይከፍላችሁ። ጄኒውንሊ ስፒኪንግ ብዙ ብር አታገኙበት። ዩቲዩብ ላይ ብር ለማግኘት ታስ ቱ ቢ ኢንተርቴንመንት መሆን አለበት ወይ የሆነ አይነት ሰው በጣም ሊያየው የሚችለው አይነት
ኮንተንት መሆን አለበት እና ዩዥዋሊ ስናስብ ዩቲዩብ በጣም ብር የሚዛቅበት በጣም ብዙ ብር የሚሰራበት ነው ይመስለን። አሁን በእኔ ሴናሪዮ ሳስረዳችሁ የእኔ ዩቲዩብ ቻናል ለዩቲዩቡ ፐርሰናሊ ከማወጣው ኤክስፔንስ አንጻር ዩቲዩቡ ሜክ የሚያደርገው ገንዘብ ተመጣጣኝ አይደለም። ማለት ለምሳሌ በቀላሉ 1000 ብር ማወጣ ከሆነ ዩቲዩብ ለመስራት ዩቲዩቡ 1000 ብር ሜክ አያደርግም በወር እንደማለት ነው። ወይም ሌትስ ሴይ 100,000 ብር ማወጣ ከሆነ ለዩቲዩብ እንትን ፕሮዳክሽን 100,000 ብሩን እንኳን ሜክ አያደርግም፣ ከዛ ያነሰ ነው ሜክ የሚያደርገው። ስለዚህ ለእኔ ዩቲዩብ ፐርሰናሊ ኤክስፔንሴ ነው። አዲሽናሊ የሆነ ነገር አድል አድርግ ብዬ ማወጣው ወጪ ነው እንጂ ማገኘው ገቢ አይደለም። ከዚህ አንግል ተነስታችሁ ይሄን የምነግራችሁ ጄኒውንሊ ነው። እሺ ምንም የምንወሻሸው ምናምን ነገር የለም። ስለዚህ ከዚህ ተነስታችሁ ዩቲዩብ ላይ ስትሰሩ በተለይ ትምህርት አቁማችሁ ኢማጂን ቤተሰብ አሳምናችሁ ምናምን ከሆነ በጣም ሪስኪ ነው። እንደዚህ አይነት ሪስክ አትውሰዱ። ዩቲዩብ ላይ ለመስራት የምትሰሩበት ኢንቫይሮንመንት ማለት የምትሰሩበት አይነት ኮንተንት ቡም የሚያደርግ አይነት ኮንተንት ምናምን ካልሆነ ገንዘብ ሜክ አታረጉ። ስለዚህ እኔ የምለው ዩቲዩብ ላይ ሰብስታንስ ያለው ነገር ልትሰሩ ካሰባችሁ ዝም ብላችሁ ትምህርታችሁን ቀጥሉና ራሳችሁን ዴቨሎፕ አድርጉ። እንደዛ ነው የሚሻለው። ሶዛት አሁን ባላችሁ ኤክስፒሪየንስ ሰብስታንስ ያለው ነገር ማቅረብ በጣም ከባድ። 12ኛ ክፍል ሆናችሁ አይ ነው ጊዜው ተቀይሯል፣ ግን እኔ 12ኛ ክፍል እያለሁ ብዙ ነገር አላውቅም እና ወጥቼ ዩቲዩብ ላይ ላስተምር ወይ የሆነ ነገር ላርግ ብል ቀልድ ነው የሚሆነው እና እሱን ሪስክ ብዙ ባትወስዱ ጥሩ ነው። ግን እንዲህም ስል ደግሞ ጨለምተኛ እንዳልሆንና የተሻለ ሀሳብ ያላቸውን ሰዎች እንዳልዘጋ ምን ማድረግ ይቻላል መሰላችሁ? በዜሮ ኮስት ሀሳባችሁን ቴስት አድርጉት። በጣም የሚገርም አይዲያ ያላችሁ እንበል፣ የዩቲዩብ አይዲያ ቴስት አድርጉት በሆነ መንገድ። ለምሳሌ ቲክቶክ አካውንት ክፈቱና የሆነች አይነት ሾት ቲክቶክ ስከፍቱ ከዜሮ ነው የምትጀምሩት። ቤዚካሊ ዩቲዩብም ስትጀምሩ ከዜሮ ነው የምትጀምሩት። የሆነ አይነት ሰብስክራይበር አይኖራችሁም አይደለ? ስለዚህ ዜሮ ሰብስክራይበር ያለው ዩቲዩብ ቻናል ላይ እንደምትጀምሩት ሁሉ ዜሮ ሰብስክራይበር ያለው ቲክቶክ ክፈቱና እዛ ቲክቶክ ላይ ያቺ የምታስቧትን ሀሳብ ቅረጿት። የ5 ደቂቃ የምናምን ኮንተንት አድርጋችሁ በስልካችሁ ብዙ ፕሮዳክሽን ምናምን ባልጠየቀ መልኩ ቅረጹትና ፖስት አድርጉት። አይዲያውን ቴስት አድርጉት። ከዛ ምናልባት እንደሱ አይነት 4-5 ቪዲዮ ልቀቁ። ከዛ በነፃ ማለት ነው ሞክሩት። ይሰራል አይሰራም? ኮንተንት ያሰብኩት ኮንተንት የምር አንዳንዴ ምን ይሆናል መሰለኝ አእምሯችን ኮንፈርሚቲ ባያዝ አለበት። የሆነ የምናስበው የቢዝነስ አይዲያ ወይ የምናስበው አይነት ኮንተንት በጣም አሜዚንግ እንደሆነ አድርጎ ነው የሚነግረን። ምክንያቱም እንዲሆን ስለምንፈልግ ማለት ነው። ኮንተንቱ በጣም ቫይራል እንዲወጣ እንፈልጋለን። ያ የእኛ ፍላጎት ነው እንጂ ሪያሊቲው አይደለም። እና ወደ ምንፈልገው ነገር ባያዝ ያደርጋል። ኮንፈርሚቲ ባያዝ ይባላል። ስለዚህ አንዳንዴ ሀሳቡን አስቡትና ወረቀት ላይ ጻፉት። ከዛ 1 ሳምንት ምናምን ዝም ብላችሁ አሳልፉት ይለፍ። ከዛ ያቺ የሆርሞን ኢምባላንስ ኢሞሽናል ያደረገን ያስደሰተን የነገር ይሰራል እኮ ምናምን ያለ ነገር ካለፈ በኋላ ወረቀቱን ተመልሳችሁ ይዩት እና ያኔ ሴንስ የሚሰጣችሁ ከሆነ ቴስቲት ዩቲዩብ ላይ ሳይሆን ዝም ብላችሁ ቲክቶክ ላይ በነፃ ብዙ ወጪ ሳታወጡ ሞክሩት። ከዛ የሚሰራ ከሆነ ኪፒት እስቲ 10,000 ምናምን ፎሎወር ያገኝ እስቲ እሱ ቲክቶክ አካውንት። ከዛ 10,000 ምናምን ሲያገኝ ጀምሩበት ዩቲዩብ፣ ችግር የለው። ከዛ ዩኒቨርሲቲም ሂዱ፣ እዛም ሆናችሁ መስራት ይቻላል። ባይዘዊ ትዝ የሚላችሁ ከሆነ ሪሰንትሊ የመኪና ውስጥ ሀሳቦች ምናምን ብዬ አንድ ቪዲዮ ቀርጬ ነበር አይታችሁ ከሆነ እና መኪና ውስጥ ምናምን እንትን እያልኩ እየነዳው እያወራው ማለት ነው። እሱም ቪዲዮ ምን መሰላችሁ ያደረግነው ቤዚካሊ ካሜራ ወጣን፣ ቀረጽን፣ ኤዲት አላረግንም፣ ምንም ነገር አልነካነውም፣ ፖስት ነው ያደረግንላችሁ። ቀጥታ ተምኔል ብቻ ሰርተን ማለት ነው። ከዚህ በፊት የነበሩት ቪዲዮዎች ግን አይታችሁ ከሆነ ፕሮፐርሊ ኤዲት የሚደረጉ በአንድ ሰው ሳይሆን ብዙ ኤዲተሮች ተረባርበው የሚሰሩት ቪዲዮ ነው እስከዛሬ የምንለቅላቸው የነበረው። ግን ኢዳዝም ማተር በጣም ኤዲትም ተደረገ ይታያል፣ ምንም ኤዲትም አልተደረገም ይታያል። አስሎንጋስ የሚወራው ኮንተንት ኢምፖርታንት እስከሆነ ድረስ ማለት ነው። ስለዚህ ኮንተንቱ ጥሩ ከሆነ ይታይላችኋል። ዶርማችሁ ሆናችሁ እንደዚህ በስልካችሁ ብትቀርጹት ይታያል። በጣም ሰፊ ፕሮዳክሽንም እንትን ብላችሁ ደግሞ እሱ ማለት አድ ሊያደርግላችሁ ይችላል። ስለዚህ ሞክረው። እኔ እንደዛ ብዬ ነው የማስበው። ስፖርት ትሰራለህ ወይስ ማትሰራ ከሆነ ደግሞ ለምን የሚል አለ። ስፖርት እሰራለሁ። በስራ በኑሮ በምናምን ምክንያት አንዳንዴ ኢን ኤንድ አውት ምናምን ይኖረዋል። ግን ቤዚካሊ በዋናነት የምሰራው ስዌት ቦክስ ጂም ውስጥ ነው። ሳሚ የሚባል ጎበዝ ትሬነር አለኝ። መጽሐፉም ሲታተም አንዳንድ ነገሮች ምናምን ራን ሳደርግ ትንሽ ላይፍ ቢዚ አድርጎኝ ምናምን በመሀል ጠፋ ብዬ ምናምን ነበር። ግን አሁን ደግሞ ፉሊ በደንብ ወደ ጂም መለሳለሁ ብያለሁ። ጂም የምሰራው ቤዚካሊ ግድንግድ ለመሆን ግብዳ ለመሆን ምናምን አይደለም። ሰርቲስ ምናምን ስለገባው አሁን
መስል ማስ ያስፈልገኛል። ስለዚህ መስል ቢልድ ማድረግ አለብኝ። ሶዛት ነገ እድሜያችን እየገፋ ሲሄድ በርን የምናደርገው መስላችንን ነው። ሎንገር ላይፍ እንዲኖረን ጤነኛ ህይወት እንዲኖረን ምናምን ስፖርት መስራት በጣም ኢምፖርታንት ነው። ከዛ በተጨማሪ ደግሞ ስራችሁ ላይ ንቁ ያደርጋችኋል እና ስፖርት መስራት በጣም ኢምፖርታንት ነው። ማትሰሩ ሰዎች ስሩ፣ በጣም አሪፍ ነው። አትሊስት ፑሽአፕ ምናምን ስሩ ቤት ውስጥ ስትሆኑ። እንደዛ እንኳን መደረግ አለበት ብዬ አስባለሁ። ስለ ኢትዮጵያ ትንሣኤ ሀሳብና ትንቢት ዳኒ ታዴ። እዚህ ላይ ብዙ አላብራራም። አውቴዝራማን አንብቡት። እዚህ ሀሳብ ላይ ቆንጆ የሆነ ሀሳብ ያነሳል። አውቴዝራማ የመጀመሪያ መጽሐፌ ነው። እሱን አንብቡትና እሱን ከወደዳችሁት እና ብዙ ሰው ጥሩ ነው ካለ ሁለተኛ መጽሐፍ ይኖረዋል እንደ እግዚአብሔር ፈቃድ። ታይኒ ጆይ የሚል አካውንት መቼ ነው ለሰዎች መሆንና ለራሳችን መሆንን ማስቀደም ያለብን ይላል። ማስሎ የሚባል ሳይኮሎጂስት አለ እና በማስሎ የሰራው የሃይራርኪ ኦፍ ኒድስ የሚል አለው። መጽሐፌ ላይ ጠቅሼዋለሁ ይህን ሀሳብ በደንብ እና በማስሎ ህግ የመጨረሻው ሃይራርኪ ላይ የመጨረሻው ስቴጅ የሚባለው ሰልፍ አክቹዋላይዜሽን ነው እና አንድ ሰው ሰዎችን ለመርዳት ችግር የለውም፣ ባለን አቅም መርዳት እንችላለን፣ ገንዘብም ሀሳብም ምንም ሲሆን፣ ግን ይሄ ለሰው መኖር አለብኝ፣ ለሰው ላድርግ፣ ለሰው እንደዚህ የሚለው ላይ ሰው መሄድ ያለበት ብዬ የማስበው መጀመሪያ ራሱን ፕሮፐርሊ ማኔጅ አድርጎ ከዛ አይዲያዎቹን ሀሳቦቹን ራሱ ላይ ቴስት አድርጎ ሲሰሩ ህይወቱ ላይ ኢፌክቲቭ ሲሆኑ፣ ለምሳሌ ስለ ገንዘብ አወራላችኋለሁ አይደለ ዩቲዩብ ላይ እሱን አይዲያ ሰምዌር ቴስት አድርጌው መሆን አለበት። ቴክኒካሊ እንደዛ ነው። እኔ ሞክሬው ስለሰራ ምናምን ማወራችሁ፣ ፕሮቭን ማድረግ እንችላለን። ባይዘው ከፈለጋችሁ የ5ቱን የገንዘብ ሲሪሶች እነሱን ፕሮፐርሊ አንድ ድህነት ውስጥ ያለን ሰው ወስደን ከድህነት ማምለጥ ይቻላል አይቻልም ብለን 5ቱን ሲሪሶች ላይ ያወራናቸውን ነገሮች ቴስት አድርገን ከድህነት ሲያመልጥ ማሳየት ይቻላል። በደንብ አስቤበት ስለሆነ እነሱን ቪዲዮዎች የምሰራው እና ስለ ገንዘብ ሳወራ ቴስት ያደረኩት መሆን አለበት፣ የሰራልኝ መሆን አለበት። ስለ ሪሌሽንሺፕ ሳወራ የሰራልኝ። ለምሳሌ ካላገባ ሰው ስለ ትዳር ምክር አይጠየቅም እና ጥሩ ሪሌሽንሺፕ ከሌለው ሰው ስለ ሪሌሽንሺፕ ምክር አይጠየቅም። ስለዚህ ለሰው ልኑር፣ ለሰው ላደርግ፣ ሰው ልርዳ ምናምን ብላችሁ የምታስቡ ሰዎች ብዙ ጊዜ መሳያ ኮምፕሌክስ ውስጥ እንዳትገቡ። ዝም ብሎ በተለምዶ በቃ ሰዎችን ለማዳን መጓጓት የሆነ ለራሳችን የሚሰጠን ፕሌዥር ስላለ ሰዎችን አገዝኩ እየረዳው ነው ምናምን የሚል አይነት እንትን ውስጥ ሩጫ ውስጥ እንዳንገባ ኢትስ ቤተር መጀመሪያ ራሳችን ፕሮፐርሊ ማኔጅ ማድረግ እና የሰራልንን ነገር ለሰዎች ሼር ማድረግ። ካልሰራ ሼር እንዳታደርጉት። ስለዚህ መጀመሪያ ለራስ መቅደም አለበት ብዬ አስባለሁ። ዮናስ ኃይለ ሥላሴ ምን ብሎናል? ወንድ ላይ ያተኮረ ፍልስፍና ፌሚኒዝም የወለደው ጽንፍ ነው ወይስ በምን ይህን ኮንተንት አገኘኸው ይላል። ትንሽ ጥያቄው ልክ አይመስለኝም። መጀመሪያ ፌሚኒዝም የወለደው ጽንፍ ምናምን እንደሱ አይደለም። እኔ የማወራው እስከዛሬ ድረስ ዩቲዩብ ላይ የማወራው ኮንተንት ከፌሚኒዝም በተቃራኒ ያለ ሌላ ጽንፍ አይደለም፣ ሚድል ነው። ምክንያቱም እኔ ፐርሰናሊ የምኖረው ህይወት ነው አሁን የማወራው። ፕሮፐርሊ ባለትዳር ነኝ፣ ቤተሰብ አለኝ፣ ቤተሰብ አስተዳድራለሁ፣ ልጅ ወልጃለሁ፣ የራሴ ስራ አለኝ፣ የራሴ ኑሮ አለኝ ምናምን እና ለወንድ ጠሉ እንቅስቃሴ ካውንተር አታክ የሚያደርግ ሴት ጠል አይነት እንቅስቃሴ አይደለም ማራምደው። እንደሱ ሲሆኑ ጽንፍ የሚባለው እና ትንሽ ጥያቄውን በትክክል የጠየቀ አይመስለኝም። ግን ለመመለስ ያህል የዩቲዩብ ቻናላችን ምናልባት አስተውላችሁ ከሆነ ከዚህ በፊት አውርቼው ነበረ። ፌሚኒዝም የሚለው ዲቤት በአጋጣሚ ነው የመጣው እንትናችን ላይ ላይናችን ላይ እና ኮንተንቱ ኦልሬዲ 6 ወር እንደዚህ አካባቢ ፈጅቷል። እኛ እየሰራን የቆየ ነው። ከዛ እኛ ፖስት ማድረግ የጀመርን ሰሞን ዲቤቱ ተደረገ። ከዛ በኋላ የዲቤቱ እንትን ቫይራል ሲወጣ ሰዎች ዮብ ኃይሌ ብለው ሰርች ሲያደርጉ የኔ ዩቲዩብ ቻናል አገኙት። ከዛ በኋላ ሰዎች እንትን አሉት ኖቲስ ያደረጉት እንጂ ቀድሞ የተጀመረ ሀሳብ ነው። እኛ ቀረጻ ከጀመርንም ቆይተናል። ለምንድን ነው ይሄንን ያደረግኩት ወይ ደግሞ ይሄን ቻናል አሁን የሚሰራውን ስራ ለምንድን ነው መስራት የፈለግኩት? እሱን ሀሳብ አይ ቲንክ ወንድ መሆን ዕዳ ነው የሚለው ዶክመንተሪ ላይ ብሪፍ የሆነ ሀሳብ ታገኙበታላችሁ ብዬ አስባለሁ። በጣም ብዙ ጥያቄዎች ናቸው የተጠየቁት፣ ግን ሁሉንም አንዴ መመለስ የምንችል አይመስለኝም። ምናልባት ለዛሬ ይሄን ያህል ከተነጋገርን ይበቃል። ይህን ቪዲዮ ኢንጆይ ካደረጋችሁትና እንደዚህ አይነት ቪዲዮዎች ሞር እንዲሰሩ የምትፈልጉ ከሆነ የእናንተን ጥያቄዎች እያስተናገድን ዝም ብለን በሳምንት አንዴ የሚሆን በ2 ሳምንት አንዴ እንሰራላችሁ የምትፈልጉ ከሆነ ኮመንት ላይ በደንብ አሳውቁኝ። ይህንን ኢንጆይ እንደምታደርጉ ተስፋ አደርጋለሁ። ስላዳመጣችሁ እጅግ በጣም አመሰግናለሁ።